ይሄን ፕሮግራም ሰርግ ብቻ አይደለም እናቴም ወደ ህይወቷ የምትመለስበት እኔ እናቴን አፍቃኛለች እኮ በቃ ሁለታችሁ እንደዚህ እንዳይጥና ድመት ኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈራ የዋለው ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ቁጭ ችግር የለም እቺ ልጅ ኢክራምን ሲሰጣ ባደራ መልኩ ነው መሰጣ በጣም ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ያው እንግዲህ ዛሬ ልዩ ፕሮግራም አለ እንደምታዩት ዶል ምግብ ቢሆን ተነስታችሁ ሁላችሁም ካልበላን ተላላችሁ። እሺ ለምን እንደሚያኮርፈውስ ኢዛዲን እንኳን ደስ ብሎት አንተ ምንድነው የሚያስኮርፈ ነገር? እጁ ስላመመው ነው እኔ በዛሬ ቀን ችግር አልፈጥርም ግን ጨርሳችሁ አይጀምርከው። እሺ እኮ ነው የሚያቋርጠኝ። በቃ ቤተሰቦች ያው ዛሬ በጣም ደስ የሚል ቀን ነው። እናቴም ከውሻነቷ ወደ ድሮ ወደ ገነት የምትመለስበት በቃ ደስ የሚለኝ ጊዜ ዛሬ ነው አይደል? አምሮበታል። ሳሚ እንደምታዩት ቶሎ ስላደረግነው ብዙም እንትን አላለም። እኔ ራሱ ዛሬ እንኳን እስኪ ስቃ አሳያቸው ለቤተሰብ እስኪ ዛሬ ፈገግ በል። እኔ ምስቀው በቃ እናቴ ስትድንልኝ ብቻ እሱማ ነው ትድናለች። ተስፋ አለ። አሁንማ ደስ ብሎኛል በጣም። ስለዚህ ቤተሰቦች ያው ሳሚ እንደምታዩት አምሮበታል። ያው ዛሬ ፕሮግራም እያዘጋጀን ያው እኔ ግን ልጅ ባይኖር ደስ ይለኛል። ምን አረጋሽ በኋላ እንዳያበላሽብን አይደለም እሱ አያበላሽ በቃ ከበፊትም እኔና ኢክራም ልክ ሳሚ እኔ ወጥቼ ልሂድል እንደዛ አላለም እኮ ሳሚ ተው ቁጭ በቃ ምንም እንዴ እዚህ ጋር ይኸውልህ ገኒ እንድትድን ነው ሁላችንም የተሰበሰብንበት ምክንያት ይሄን ሁላ መስዋዕትነት እየከፈልን እና ታዲያ እሺ ፊትህን ፈታ አድርጓት ሳሚ አሁን እኮ ክርክር አለ እዚህ ጋር አሁን በቃ ፕሮግራም ነው ያዘጋጀው ገኒ ዛሬ እኮ ላገባ ነው የደስታ ቀን ነው ሳሚ አትበሳጭ አንተም ቁጭ በል ዛሬ እኮ ላገባ ነው አይደለም በቻልነው አቅም እያዘጋጀን ነው አይደለ በዚህ ሰዓት እንዲህ ነው አንበል በቃ አትንካት እናቴ አያለብስኳት እኮ ሳሚቶ እንጂ አይደለም እሺ ማንም ሰው ማድረግ የሚችለው እኛ በአቅማችን በምንችለው መጠን እያደረግን ምን መሰለ እዚህ ጋር ውድ ቤተሰቦቻችን እኛ በምንችለው መጠን እሱን ለማስደሰትና እና ገኒ እናታችንም እንድትድን ለማድረግ እየሞከርን ነው ምክንያቱም ያው እና አንተ ማዘን የለብህም እዚህ ጋር ያደረግነው ፕሮግራም ምንም ቢሆን ማለት ነው ሊሆን ይኸውልህ አንድ ነገር ማወቅ ያለባችሁ ነገር ማለት ነው ይሄን ሰርግ የምናደርገውና የምናከናውነው ደስተኛ ሆነን አይደለም ነው ወይስ ደስ ብሏችኋል እናንተ? እኔ ደስተኛ ነኝ እኔ ደስ ብሎኛል እኔ ደስተኛ ነኝ ምክንያቱም በማግባት በጣም ደስተኛ ነኝ ምክንያቱም ለእናቴ ነው መስዋዕትነት እየከፈልኩ ያለሁት እዚህ ጋር እኔ በራሷ አፍ እኮ ነው አይደል እንደሰማነው አንተ ኢክራምን ካገባህ እኔ እመለሳለሁ ገነት እሆናለሁ አለች ስለዚህ ደስ ብሎኝ ነው ማገባት ኢክራም አንተ ደስ ይልኝ ኢክሩ አይደለም ስማ ለምንድን ነው አንተ የሚያበሳጭ ንገረን ምክንያቱስ ምንድነው እሱ ከድሮም እኮ ታውቀዋለህ አይደል እንዴ ናቲን እኔና ኢክራም የሆነ ነገር ስንፈጥር እኮ ታውቀዋለህ ፍፄ እኔ አሁን ፕሮግራሜ እንዲበላሽብኝ አልፈልግም በቃ ቆይሻን ይቅርታ ፍፄ እስከ ዛሬ እዚህ በቆዩበት ምናምን ደስተኛ ነበርክ ዝም ብሎ ሳይጋቡ ዝም ብሎ ቤት ውስጥ በመሆናቸው ይሄ መልስልክ እሺ መልስ ስሙኝ ሁላችሁም እዚህ ጋር ገኒ እንድትድን ነው እንጂ ሰርግ ደግሰን እሷ የተናገረችው ነገር ስላለ ነው አሁን እንደዚህ ሆና አውርታ ስለነገረችን ነው እንጂ ደስተኛ ሆነን አይደለም ሰርግ እዚህ እኔም እኮ እንዳንተ ሆኜ እኮ እንደዚህ ቢቆ ጠይቀዋለሁ ባለው በቃ እኔም ለራሴም ለጄም ቢሆን መፍትሄ እፈልጋለሁ ገኒም ቢሆን መዳን አለባት ገባክ ለሱ ብለን ነው እንጂ ታዲያ እሱ ደስተኛ ያደርግም ወይ መፍትሄ ሲመጣ እኮ ደስ ሊል ነው እንጂ የሚገባው አይደለም ስማ ለዛ ብዬ አይደለም ብለኛል እኔም እወዳታለሁ ኢክራም ሰማ ምን ሆናችሁ ነው የምትጨቃጨቁት 100 ጊዜ እንገር ደጋግሞ ኢክሩ ልጅ በቃ ዛሬ በቃ አንተ በሳው ፈታ ብሎ ዘናበ አይደለም ካልፈለገ ይውጣ ዝም ብለህ አንተ ተው አይደለም ይዙ ዝም በል አይደለም እዚህ ጋር የምናገረው ነገር ትልቅ ነገር ካልፈለክ መውጣት ትችላለህ በእነሱ መሃል አትግባ በቃ እናንተ ያበላሻችሁ እኮ ነው ሲጀመር እኔ ምን አደረኩ አንቺ
ስማ አሚል አባባሉን ገብቷል። እንዳታበላሽ ነገሮች። ምንም የማበላሸው ነገር የለም። ደስተኛ ሆነን አይደለም ይሄን ነገር በጉጉት ነው የምንጠብቀው። ገባ ነው። አንተም ስማ ግን ማለት ነው ተዋቸው በቃ ይሁን የሚፈጠረው ይፈጠር። አርፈህ እንትን ከሆነ ተቀመጥ። ካልሆነ ግን ፕሮግራም አበላሻለሁ የምትል ከሆነ እሱ እንዳለ ካሁን ወጣ። ጸብ ሳይነሳ ሌላ ጸብ ምንድነው ፕሮግራም ማበላሽ? አይ ታበላሻለህ እያልኩ ሳይሆን ፕሮግራም ሲያደርጉ ምናምን ሌላው ርዕስ ምናምን ካነሳ ነገሮች ይበላሻሉ። ስለዚህ እሱ ያለው ሀሳብ አሪፍ ነው። ግን ቁጭ በል ፕሮግራም እንደተኝ ስሚ እኔ ያልኩት የነበረው ሌላ ነገር ነው። ምንድነው ያልከው? ገኒ ስለምትድን አዎ ደስተኛ ልንሆን እንችላለን። እኔም ሳሚን ስለማገባው ደስተኛ ነኝ። ኦኬ አትከራከሩ። ቁጭ በል አሁን ይኸውልህ በቃ መበጣበጡ ይቅርብን። ይሄ ደስ የሚል እኮ ቀን እኮ ነው። ይዘዲን አይደል እንዴ? አዎ ደስ ይላል። እሱ ይረጋጋ። ናቲ ለአንተም እኮ መዳኛ የሚሆንበት ቀን ነው። ሰርግ ነው አይደለ? ይሄ በቃ እዚህ ጋር ቆሙ እኮ በቃ ኮሩ ተሰርቶላችኋል አይደለ? እሺ እኔም ደስተኛ ሆናለሁ። ገኒ ነይ እዚህ ጋር ቁጭ በይ ነይ። ዝም ብለህ አጎትተኛ ያመኛል እኮ ትረሳለህ። እንዲቆይ ይዘዲን አትረብሸን። አውቀህ ነው እንዲህ ቁስሌን የምትነካብኝ? እኔ እኮ አይጥና ድመት እኮ ነው ያላችሁት። እኔ እንደሚመስለኝ የእናንተ ይህን ፕሮግራም ለማበላሸት ነው ሁለቱ አቅድ ይኸውላችሁ። ይህን ፕሮግራም አበላሻለሁ የምትሉ ከሆነ አጎትየው ሳይመጣ ውጡ። አጎቷን እዚህ ያመጣው ነው። ለምንድን ማምጣት አይደለም ተሸክመው ለምን አመጣ? እዚህ ጋር ይዘድን አበላሻለሁ የምትል ከሆነ አንተም ትወጣለህ። አዎ ይሄን ፕሮግራም ሰርግ ብቻ አይደለም እናቴም ወደ ህይወቷ የምትመለስበት ነው። እኔ እናቴን አፍቃኛለች እኮ በቃ ሁለታችሁ እንደዚህ እንዳይጥና ድመት ማድረጋችሁ ማናበላሽ እዚህ ጋር እሱ እኮ ነገሮችን ያበረድኩልህ እኮ ረፍ። አንተን አሁን አንድ እየበጠበጥክ ነው ያለው። ምንድን ነው የበጠበጥኩልህ? ውጣ አይደለም ቁጭ በል። እኔ በሁለታችሁ በጣም ደስተኛ ነኝ። ካሁን በኋላ ለሚኖራችሁ ህይወት ደግሞ እናንተ ራሳችሁ ማውራት ነው ያለባችሁ እንጂ እኛ እንዲያርጉ አንላችሁ። አንተም ቁጭ በል። እነሱ አሁን የሚያወሩት የሚነጋገሩት እኔ ደንግጫለሁ አይደለም። ፊትሽም ደስተኛ አይደለም። መናገር ያለብሽን ተናገሪ። ሉል እንዴት ይሆናል? እኔ ሙስሊም ሆኜ እሱ ክርስቲያኑ ነው። ሃይማኖታችን አይፈቅድም። ግን ደግሞ ወደዋለሁ እኮ። እሱም እኮ አጎትሽም እንደዛ ነበር ያለው ነው እኮ። አጎቴም ቢሆን ደስ አይለውም እኮ ግን ቢያንስ በቃ እስከ ጊዜው ድረስ እንደዚህ እንቀጥልና ከዛ በኋላ ለምንድን ነው የምትስቀው? አይ ሰውዬ እሷ ጋር እኮ ነው የተያያዘው ቅድም ጀምሮ። ይሄ ልጅ ፕሮግራማችን እያበላሸ ነው ሉል። ሳሚ አያትሳካ የሚያደርገው ነገር ያየው ውሻ እሷ ጋር ነው በቃ ቅድም ጀምሮ የሚታገለው። ምን አደረገችው? ተዋት ልብሷን እያለበስኳት ተዋት በቃ አትንካት ብለዋል። በቃ አትንካ። እናንተ ምን ሆናችሁ ነው? ናቲ ጋር ነው በቃ ታያቸው፣ እነሱን ታያቸው። ሉል አታስጣው። ለምን ይነካከታል? እሷ ተቀምጣለች። ለምን ይነካከታል? ቁጭ በል አልፈህ እሷ የምትድንበት ቀን ነው። በቃ አትነካካ። እሷን እነሱ እያወሩ ነው በቃ የራሳቸው። እሷ የምትድንበት ቀን ነው አይደል እኮ። ሳሚ ይህን ፕሮግራም ሊያበላሹ ነው። ቀጥቅጬ ነው ማስወጣቸው። ማንን ነው የምትቀጠቅጠው? ወይ ፈጣሪ ተው በቃ ሉል ዝም ብለህ ይቀመጥ። እሺ ይኸውልሽ ይክሩ በቃ ይቺ ለእኛ ለየት ያለች ቀን ናት። እኔና አንቺ ቀለበት ብቻ አይደለም የምናደርገው፣ ገነትም እናቴም ትድንልናለች። ደግሞ ዋናዋ በአፏ እሷ ናት ያለችው። ሰምተሻል አይደለ? አዎ ሰምቻለሁ እኮ። እናንተ ከተጋባችሁ እኔ ድናለሁ። ከዛስ እሷ ከዳነች በኋላ ደግሞ ወይ አንቺ ክርስቲያን ትሆኛለሽ ወይ እኔ ሙስሊም ሆናለሁ። ምን ማለት ነው አንቺ ክርስቲያን ትሆኛለሽ? እሺ እሱ አሁን እሱን ተወውና ለገኒ ብለን ነው እናንተ የምንጋባው። አንቺ አትወጂኝ እንዴ? እወዳለሁ እንጂ በጣም ነው የምወደው እኮ። ታዲያ እኮ ለገነት ብቻ አይደለም እየተጋባን ያለን፣ እኔና አንቺም እንዋደዳለን። ግን ዋናው ነገር እሷ በአፏ ስላለችን ነው አይደለ? እኮ በአፏ ስላለችን እሷን ማዳን ስላለብን እንጋባ እኔና አንቺ። አጎትሽም እየመጣ ነው። ከዛ በኋላ ደግሞ ላለው ነገር ይኸው በእኔ ተማመኝ። በቃ በጓደኞቼ ፊት ነው የምነግርሽ። ያለውን ነገር እናስተካክላለን። አሁን የሆነ ነገር ተናግራለች ማ ገነት? ገንዬ ምን አለች? ታውቀህ ነው? የምሬን እኮ ነው። ምን አለች? ከዛ ቀን በኋላ እኮ አውርታ አታውቅም ናት እኮ። አሁን ስለ ጋብቻ ስታወሩ ደግሞ የሆነ ነገር ስትል ምን አለች? ምን አልሽ ገንዬ? ምን አለ? ለእኔ ንገሪኝ።
ናቲ አውቆ ነው ሳሚ ለናት ምን ሆነ ነው ሳሚ አውቄ አይደለም የሆነ ነገር ስትል ሰምቻታለሁ ዘዲን አይመጣም ነው አውቆ ነው ሲጀመር እኔ አጠገቡ አይደለም እንዴ አጎቱ አይመጣም እኔ ልውድ ምን አደረኩ ደግሞ አይ ክርስቲያን ምናምን ሰምቼ በጣም የተሰማኝ እንደዛ ማለት የለብንም ሳሚ እንደዛ አይነት ሀሳቦች መነሳት የለባቸው ገባህ ላግባት ያልከው ክርስቲያን ሆኖ እንግዲህ ምናምን ነገር የለም እሺ እሱ እኮ ያለ እሱ ምንም የሚያጨቃጭቅ ጉዳይ አይደለም በቃ እኔ እወደዋለሁ ማግባት ክርስቲያን ትሆኛለሽ እሱም በኋላ መልስልኝ ምን ያልከኝ ነው አሁን አገባም አይደል እንዴ መወሰን የሚችሉት ሁለቱ ናቸው አጎቷ እንዳላስቀረው አስቀረው አንተ ደግሞ እንዴ እኔ ካለ ዘመድ እንዳገባ ነው እንዴ የምትፈልገው? ለምን ተረጋግታችሁ ቆይ አሁን እናንተ ስለማግባት ስለመቅረት ምናምን ነው እንዴ የምታስቡት? ገኒን መዳን እንዬ ቶሎ ተጋቡና የገኒን መዳን እንዬ አሁን አንተ ምን አይነት ልብስ ነው ያለበስካት? ቀሚስ አካለሳት ነው ከየት ይመጣል ቀሚስ አንተ ደግሞ ምን አርፈላትሽ ነገ አለበስካት ምን ትርጉም አለው? ለምን አለበስካት? እናቴ ስለሆነች ነው ማለብሳት እና እንደዚህ ራቁቷን ትኖራለች። አሁን ፕሮግራም ማጥፋት ቀልድ ያዛችሁትና አሁን አጎትዬ ይምጣና ደስተኛ ነኝ ይላል ዛሬ ደስተኛ ነኝ ግን አንተ እየበጠበጥከኝ ነው ያለው በቃ አሁን አጎትዬ ይምጣና ፕሮግራሙ ይደረግ ይሁንላችሁ ስለፈጠራችሁ ለምናችሁ በቃ ተስማምተን የገኒን መዳን በእናታችሁ እንይ የገኒን መዳን ሄሎ ወአለይኩም ሰላም እንት ጂን ስለነካ እየተጸየፍከኝ ደርሳል ስማ እየተጸየፈኝ ነው ጂን ያይቻው አዎ በቃ አዎ ግባ ችግር የለም እኔ ልቅልኝ እሺ ገኒ ነይ ገን እናቴ ነይ ተናዳለች ዛሬ ደግሞ ደርሷል ሳሚ ይኸውልሽ ይክሩ ደግሞ የምንጋባው በቀላል ነገር አይደለም ደርሷል ሌላ ክርክር እንደሆነ እስካሁን እንደሆነና መሆን የለም የደስታ ቀን ነው ብለን የጠራን እሱ በደስታ ነው እየመጣ ያለው እያሰደባችሁ ያላችሁት እስከዛው አንተ የምትለው ነገር በላቸው ይሄ ሰውዬ እንዳይጮህ ሌላ ነገር እንዳይዋል እኔ ይጃሉ ልቀበል ይኸውልሽ ከዚህ በኋላ በቃ አስተካክለን ፕሮግራሙንም ምኑንም ቤተሰብ እናገኛለን ሄደን አንቺ ብቻ ዛሬ እሺ በይኝ ኩርሽ ብያለሁ እኮ በቃ ስለ ሃይማኖት ጉዳይ ኒካውን ካረገ እስከ ዛሬ አንድ ቤት ውስጥ እኮ እንላችኋል አይደል ቢሆንም ግን ያስፈራሉ ለቤተሰብ ምን ይላል በቃ ከዚህ በኋላ ያለውን ደግሞ ኒካውን ካረጋችሁ በኋላ ያለውን ነገር በሃይማኖታችሁ ጉዳይ በኋላ ማውራት ትችላላችሁ ደግሞ ዝም ብዬ አይደለም ማገባሽ ይኸውልሽ አንቺም እንድታምኚኝ ብዬ ቀለበት ገዝቻለሁ እስቲ ወላሂ ይበል ያምሽ ወይኔ ታድ ሳለሽ በጣም በእውነት ገንነ ከፋ ወይ እነሱ በሚያደርጉት ነገር ከፋ ወይ ንገረኝ ማይሆን ነገር ነው ያ እናንተ ይኸውልህ ሳሚ አትርሳ አንድ ነገር ልንገርህ ይኸውልህ እጅ በስብሶ ሲቆረጥልህ ዋጋህን ታገኛለህ እኮ ገኒ እንድትድን ነው እንጂ እናንተ ታዲያ ማሳመኛ እኮ የሚሆነው ቀለበት ስናደርግ ነው ፋራነ እንደ አንተ እንዴት ነው የምታምንልን ዝም ብለን ተጋባን ስንል የምር እኮ አትጋቡም ያማል እናንተ ለምንድን ነው ማንጋባው መንፈስ እኮ ነው ያውቃል ኧረ ናቲ ጭንቅላትን ተጠቀም እሱን ተውት እናንተ ልገርኳችሁ በቃ ካሁን በኋላ ያለውን ነገር እኔም ማንም በማላችሁ ሊገባ አይችልም ትክክለኛ ቀለበት በጣም ነው የሚያምረው ወላሂ ደግሞ እንደዚህ ያደርጋል ብዬ አልጠበቅኩም እኔ ቅጥል አሁን ልንጋባ ስማ አሁን አጎትዬው ሲመጣ ይሄ ጭቅጭቅ አኮርፋለሁ ብትል ጥርሴን ነው መጡ ይኸውልህ እንደዚህ አይነት ናት እንዳታዋርደኝ በቤተሰብ ፊትሽ ሳም እንደዚህ ሆነ አውሮብሻ ነጭ ለብሳል ይሄ ነው እንጂ ሰይጣን ሰላም ነው ሰላም ነው ያው እንግዲህ አክብረውን ስለመጡ እናመሰግናለን ያው ቁጭ በል እሺ እዛሉ እኛ እንቆመሽ
እነሱ ይቆሙ። እሺ አንተ ቁጭ በል። እንደዚህ አታርግ እናቴ ላይ እንደዚህ አታርግ። እንግዲህ ያው የሰው ልጅ በአቅሙ ነው አይደል የሚያደርገው። እኛም በአቅማችን እንግዲህ ወደፊት የተሻለ ፕሮግራም አዘጋጅተን ያው እኔም እሷም ሰርተን ጠንከር ብለን ቤተሰብ እንጠይቃለን እንትን እንላለን እና ያው በቃ አሞት ነው ትንሽ አሞት ጭንቅላት እና ያው በደንብ ሰፋ አድርገን ፕሮግራሙ ሁላ እንትን እንላለን። ሳሚም እዛሽ ጋር ብትሆን አሪፍ ከነሱ ሁን ብታል እንውጣላቸው ወይ አይ እዚሁ ጋር ነው። ወይ ያውሩ አይ አታ ችግር የለው። አውሪያቸው በደንብ አውሪያቸው። እኛ እዚህ ነው ችግር የለው። ውስጥ ነው ሳሚ እንጣላቸው። እኛ ችግር የለውም። ችግር የለውም። በቃ ችግር የለውም። እና ኢክራም እንዴት ነሽ? እንዴት ነሽ? እና ትዳር ትይዥ ነው አሉ። ትዳር ከባድ ነው ሲያዝ፣ ጠንከር ማለት አለብሽ። እሺ አጎቴ ጠንከር በይ። ትዳር በቃ ቆንጆ ነው። ትዳር መያዝ ቆንጆ ነው። እሺ ያለውን ችግር ምናምን ችግር የለውም ንገሪኝ። በቃ በሃይማኖቱም በኩል ታስተካክላላችሁ በኋላ ቀስ ብላችሁ። አይ እናስተካክላለን ነው እናሱ። ያለውን ነገር ደግሞ ችግር የለውም። ሁሉም ነገር ይስተካከላል። ቀስ በቀስ ታስተካክላላችሁ። ካላ ጋር ይስተካከላል። አጎቴ አታስብ አንተ። ይሄ በቃ ችግር የለውም። እኔም በዚህ ጉዳይ ነው የመጣሁት። እሺ አጎቴ ለዛ ነው። እሺ ያው ግን ውሻችን ትላለች እዚህ ጋር ትሆናለች። አዎ ከመድ ማዘር ምንም አለ ሰላም። እሺ እንትን ያው የሃይማኖቱን ጉዳይ እናስተካክላለን። አዎ በዚህ ጉዳይ አስተካክሉ። ለኢክራም ነግሬያታለሁ። ችግር የለውም እና በርቱ፣ ጠንከር በሉ ልጆች በርቱ። እሺ ችግር የለውም። ያለውን ነገር ሁሉ እናስተካክላለን። እሺ አጎቴ እና አንቺ የምትይው ነገር አለ? አይ እኔ ምንም ምለው ነገር የለም አጎቴ። እሺ ተስማምቶሻል? ተስማምቶኛል። በጣም ነው ከዚህ በፊትና ስትነበር ሳል ሁሌ ነው የምትለኝ አጎቴ በጣም ማከብረው ትላለች። በጣም ነው እንዴ። እኔ እኮ ነው በጣም እኔም ወዳታለሁ። ለዛ ነው አደራ። ግን እቺ ልጅ ስትወስድ አንድ ነገር ሚሊ ነገር አለ። በጣም ባደራ መልኩ ነው የምሰጠው። ምንም እንዳትጎዳት። ችግር የለውም። ችግር የለም። እቺ ልጅ ኢክራምን ስሰጠህ ባደራ መልኩ ነው የምሰጠው። በጣም ፕሮግራም አለ። አንተ ተው። ኧረ ምንም አይደለም። እጁን ስለታመመ ምናምን ትንሽ አይምሮም ትንሽ አማው ታመምኩ አይደለም እና ሳሚ አይ ቆይ ምን ተፈጥሯል? ለቀቀኝ። እኔ ልጁ ትንሽ አማው ትንሽ ተረስቶበታል። ችግር ተፈጥሮ ነው? አይ ምንም ችግር የለም አጎቴ። አሞት ነው? አላመመም። አይ ምንድን ነው እጁን ስላመመው ደነገጥኩኝ። እጁን ስላመመው ለዛ ነው በጣም ደነገጥኩ። ምን ተፈጠረ ብዬ እኮ ነው። አይ ምንም አልተፈጠረ። እንደው ወደ ፕሮግራሙ በጣም ደነገጥኩ። ችግር የለውም አጎቴ። አንተ አረፍ በልና የሚሉህን ስማቸው። እነሱ የምትሉት ነገር አለ ትሉኛለህ። ያው በቃ እኛ ለዚህ ፕሮግራሙ ትንሽ ነው እናውቃለን፣ ግን በቃ ቶሎ ማድረግ ስላለብን ነው። ያው እኔ ቀለበትም ገዝቻለሁ እና በእንትን ቢሉን ደስ ይለኛል። እሺ ለቀቀኝ። ይዘልኝ ተው። ኧረ ናቲ በእግዚአብሔር፣ ኧረ አንድ ሰው ይበናት።
በጣም ይቅርታ፣ በጣም ይቅርታ። ችግር የለውም። ሳሚን አንተ ምንድን ነው? ምን ተፈጠረ? ምን ተፈጠረ? ምንም አይፈጠረ። ልጁ ልጁ ያሟል። ንገራቸው አንቺ። ምንድን ልጁ ትንሽ ያሟል። ለዛ ምንም አይደለም አጎቴ። ልጁ ያሟል። አሞት ነው? አዎ አሞት። ለዛ ነው ልጁ ያሟል። ትንሽ ጤነኛ ታሟል። ትንሽ አሞት ነው? አዎ እኛ ትንሽ አገግሟል ካመሙ ብለን ነበር እዚህ ያደባለቅነው እኛ ጋር አብረን። እሱ ግን ትንሽ አይምሩ እና ክራም ነው። አይ ምንም አይደለም አጎቴ። አንተ ተረጋጋና ተረጋጋ። አውራኝና ያው እና አጎቴ ያው እርሱ ለኔም አጎቴ ናት። እሱ አጎት እንደሆነ እና ቀለበት ለማታመጡ ይደረግላት። ቆይ ልጁ መጣ። ችግር የለውም። እንደው ይህችን ቀለበት እንግዲህ እርስዎ ያዙና እነሱንም እንዲድሩልን ያው ተነሳ። ልጁ እንትን ችግር የለውም። ትንሽ ስለ አይምሮ ውሻ ነክሶት ነበር ሰሞኑን። ከዛ በኋላ ነው ገኒ በጣም እየፈራሁት ነው። ያስፈራል። እኛም እንፈራለን። ችግር የለውም አጎቴ። አንተ ተረጋግተህ ለእኔ እና ለእሱ አድርግልኝ። ቁጭ በሉ። ችግር የለውም። እንደዚሁ ለእሱ ቆመማ እኛ ሱታቸውና ሳሚ ምን እያደረኩ ነው እንዴ? ሙሽሪት እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት ከእንግዲህ ሙሽሪት እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት ከእንግዲህ ሙሽራው እንግዲህ ሙሽራው አባወራ ነው በተራው እንግዲህ ሙሽራው ከልብ ግን ደስተኛ ሆነ እንደዚህ መጥቶ አይ በጣም ሲያሰብከው ተንኮላል ሳሚ። ይሄ ልጅ ራሱ ተንኮላል። በኋላ እናወራለን። እንግዲህ በባንተ ፊት እነሱን ተጋብተናል። ያው በቃ እናመሰግናለን አጎቴ። አደራ በእውነት አረ እኔ ቤተሰብ ኖት ብዬ ነው በቃ እርሶ እንዲሰጡኝ ነበር የፈለግኩት። ለምን እዚህ ጋር ብቻችንን ቀለበት ብናደርግ የህፃን ጨዋታ ነው የሚሆነው። አሁን እርሶ ትልቅ አሉ፣ ቤተሰብ ኖት፣ አጎት ኖት፣ ልጆትን ሰጥተውናል ለኛ። አሁን ካሁን በኋላ ደግሞ ያለው የኔ ድርሻ ነው። በቃ እውነት በቃ አይቆጩበትም። ኢክራምን ለእኔ ስለሰጡ ችግር የለውም። በሰፊው ደግሞ ፕሮግራም አዘጋጅተን እንመጣለን። እሺ ቻው። በቃ ቻው። እሺ ሳሚ ምንም የለም። ቆይ ራቂ በል ግን ምንም የለም እኮ ምንም የለም። ናቲ እስኪ ግራም ተመለስ እስኪ ገኒ ምንም የለም። እስኪ እጇን ያዘው ግን ወይ እጇን ያዘው ይግራምን። ይኸው ተጋባን እኮ ተጋቡና ድናለሁ አላልሽም? የት አለ ቀለበት አድርገናል። ገኒ ግን ገኒ ዝም ብላ የምትተኛው ቆይ ራሷ አይደል እንዳለችው? እንደዛ ራሷ አልነበር እንዳለችው? ይዘድ ስትጋቡ ድናለሁ አላለችም እንዴ? ነው ስም አይሰማም እንጂ እንቅስቃሴ አለው። እኔ መጀመሪያም ይሄን ነገር አላመንኩበትም ነበር። ወደ ጥቁላ መንገድ ባትገባ ጥንቁልና ቀለበት እኮ አድርገናል። ያው ብያለሁ። እኔ ለምን እኔ ስለማላምንበት ይሄን ነገር በቃ አጋነች። አጎቷን አምጥታ አጋብታ አላመንኩበትም ትላለህ እንዴ? እኔ አጎቷን አምጥቼ ያገባሁት ለእንደዚህ አይነት ነገር ብያለሁ ነበር። ከወዴታ ካፈቀራት ብዬ ነው።